አድርጊልኝ ቤዛ። እሺ ተነሺ። ነው መሄድ አልፈልግም ማለት የሆነ ነገር ሆነሽብኝ ቢሆንስ? እባክሽን ተነሺ ቤዛ ተነሺ። ፍላጎቷማ እንደዛ ነበር፣ አልተሳካላት። አሉልዬ አንተ አታስብ፣ በቃ እኔ ትንሽ ረፍት ሳደርግበት ደህና እሆናለሁ። ሻሎ የምታውቂው ነገር አለ ወይ? ምንድን ነው የተፈጠረው? ልጅሽ ከፍትላል ልጄን ልገለው ከሞከረች በኋላ የምታውቂው ነገር አለ ወይስ? ያክል ትንሽ አታፍሪም? ሻሎ ቆይ እንዴት እንደዚህ ያለ ነገር ታደርጊያለሽ? አሉኒ እኔ በጭራሽ ምንም ነገር አላረኳትም። ጭራሽ በአይኔ ያየሁትን ነገር ልትግዢ ነው? አየህ አይደለች የኔ በአይነ ደረቅ አይኗን ስታፈጥ ነግሬ ነበር እኮ አልሰማ ብለህ ነው እንጂ። ቆይ የሆነ ቀን ተነስታ ከነ ልጄ እንደማገለኝ ምን ዋስትና አለኝ? ዛሬም እኮ አንተ ደርሰን ያዳንከኝ። ወይኔ ቤዛ ወይኔ። አረ ልጄ እንደዚህ የምታደርግ ሰው አይደለችም። አሁን እዚህ ቤት የማየው ነገር ምንም ደስ አይልም። ምንድን ነው ምክንያቱ? ቆይ ሻሉ አንቺ እኮ እንደዚህ አይነት ልጅ አልነበርሽም። እውነት ዛሬ ባደረግሽው ነገር በጣም ነው ያዘንኩብሽ። በጣም በማይመጣብኝ ነገር ነው የመጣሽው። አዶኒ እኔ እኮ ምንም አይነት ወሬ መስማት አልፈልግም። ቤዛ ላደረግሻት ነገር ይቅርታ ጠይቂያት። ምን? ሻሉ ይሄ የመጨረሻ ቃሌ ነው። ይቅርታ ጠይቂያት። መተከዝ አብዝተሻል። ምንድን ነው? እኔ አሁን አዶኒ ነው የሚያሳዝነኝ። ምን ማየ አዶኒያስን እንደምትወጂው ነው። ደግሞ እኮ ያቺ ማትረባ ተንበርካ ለመነችኝ። ይሄኔ እሷ እንደጣለችኝ ባላስመስል ኖሮ ከዚህ ተባረር ነበረ። ያንን በማድረጌ ደግሞ በፍጹም አልቆጭም። የውሸት መጨረሻ እንግዲህ ቤዛ ዛሬ ተዋርዳለች ማለት ነው። ሁሉንም ነገር አዶኒስ ያውቃል። እያንዳንዱ ነገር ከበር ጥግ ቆሞ በነበረበት ሰዓት ላይ እህቷ ቤዛና ማዕዚ እንግዲህ በሚያወሩበት ሰዓት እያንዳንዱ ነገር ሰምቷቸዋል። ዛሬ ሳትገፈትረኝ ገፍትራኛለች ብዬ ይህን ነገር ባደረግኩት ነገር እሱ ባያምነን ነበር፣ ጠራርጎ ነበር የሚያስወጣን እያለች እንግዲህ ለማዕዚ ለእህቷ ስትናገር ቤዛ አዶኒስ እንግዲህ በጆሮ ሰምቷል ማለት ነው። ሻሎምን እንግዲህ ያደረገቻትን ነገር ሁላችንም እንዳየነው ነው በቪዲዮ ላይ። ውድና የተከበራችሁ ቤተሰብ እንግዲህ ቤዛ የኪያ የእንጀራ እናት ስትሆን ሻሎም ደግሞ የቤቱ የሰራተኛ ልጅ ነች ማለት ነው። ስለዚህ እነዚህ ቤተሰብ ሆነው አንድ ላይ የሚኖሩ ቤተሰባሞች ዛሬ ላይ እንግዲህ ብጥብጥ ላይ ይገኛሉ። ምክንያቱም ደግሞ ቤዛ እርጉዝ ናት። የቤቱ ባለቤት ስትሆን ካረገዘችበት ጊዜ ጀምሮ እንግዲህ እዛ ቤት ያሉትን ሻሎምንና እናቷን አትፈልጋቸውም። ከዛ ባሻገር ደግሞ የአዶኒስ ልጅ የሆነችቷን ኪያን በፍጹም እንደማትፈልጋትና ልታስወግዳት እንደምትፈልግ፣ በነፃነት የኔ ልጅ ተወልዶ በዚህ ቤት ይቦርቃል እንጂ የሀብቱ ተካፋይ ልትሆን አይገባም በማለት ኪያን እንግዲህ ለማስወገድ ቀን ከሌት በመድኃኒት በተለያዩ ነገሮች እየሰጠች እየበከለቻት ትገኛለች። ከዚህ ባሻገር ሻሎም እንግዲህ ይሄንን ነገር እየተመለከተች በነበረችበት ሰዓት ምግብም ስትበላ ምግቡ ላይ እንዳትበላው ለማድረግ ብዙ ጥንቃቄዎችን ስታደርግ፣ እንዲሁም ደግሞ የእንጀራ እናት እንደመሆኗ አንጻር ኪያን እንደማትፈልጋትና በኪያ ዘንድ ያላትን ጥላቻ እያንጸባረቀች መምጣቷን የተመለከተችው ሻሎም እየተከታተለቻት ትገኛለች፣ ቤዛን ማለት ነው። ቤዛም እንግዲህ በምትኩ እነዚህ እናትና ልጅ ከዚህ ቤት አስወጣልኝ፣ ሁለታቸው አቃጥለው ሊደፉኝ ነው እያለች አዶኒስ እንግዲህ መውጫ መግቢያ እንዳሳጣችው ቤዛ እያየን ነበረ። በአሁኑ ሰዓት እንግዲህ ከእህቷ ከመዓዛ ጋር ተመካክራ አዳዲስ ነገሮችን ለማሰብ እንዲሁም ደግሞ ተንኮል ለመጠንሰስ ማዕዚ ከሷ የተሻለች በመሆኗ ቤዛ እንግዲህ እህቷን ደውላ ጠርታታለች። እንድትመጣም ካደረገቻት በኋላ በቤት ውስጥ እንደ አዳዲስ ነገሮችን እየሞከሩ ይገኛሉ። የዚህ ነገር ጠንሳሿ ደግሞ መዓዛ ናት። መዓዛ እንግዲህ በጣም ስልታዊ የሆኑ የምትላቸውን የክፋት ጥጎችን ለቤዛ እያስረዳቻት፣ ቤዛ ደግሞ በህፃን ኪያ ላይ እንድትሞክር እያደረገቻት ትገኛለች ማለት ነው። ቤዛ እንግዲህ ዛሬም በድጋሚ የእህቷን ማዕዚን ምክር ሰምታ ህፃኗን እንግዲህ መርዛታለች ማለት ነው። ህፃኗ ወተት ትወዳለች እና የምትጠጣው ወተት ላይ መድኃኒት በመጨመር መዓዛ ነገሩ እንዲጀመር አድርገዋለች። በድጋሚ ይሄንን ወተት ዛሬ በምግብ በውሃ በተለያየ ጊዜ
ቢሞክሯትም እስካሁን ድረስ ሻሎም እና እናቷ እያዳኗት ይገኛሉ ማለት ነው ኪያን። ከዚህ ባሻገር እንግዲህ የሻሎም እናት መጣ ለአዶኒስ ልትነግረው ባሰበችበት ወቅት ላይ ነገሩን ግራ በተጋባ ስሜት ውስጥ ሻሎም እንግዲህ ይሄን ነገር እንዳትናገር አድርጋታለች ማለት ነው። ምክንያቱም እዚህ ቤት ውስጥ ላይ ያልተጣራ ወይም ያልተረጋገጠ ወይም ደግሞ አቶ አዶኒስን ማስቀየም ማስከፋት ይሆናል በማለት ትንሽ ጊዜ እንቆይ በማለት ነገሩን ቀዝቀዝ አድርገውት የነበሩ ቢሆንም መናገሩ የተሻለ ነበረ። ግን ደግሞ አዶኒስ ይሄን ነገር ምንም የሚያውቀው ነገር የለም። ስራ ውሎ ይመጣል፣ ከቤተሰቡ ጋር ማዕድ ይቋደሳል፣ ወደ አልጋ ክፍል ይሄዳል። ከዚህ ባሻገር ሌላ ብዙም ነገር የለውም ማለት ነው። ለዚህ ነበረ ኪያ እያጠቋት ያለ። ቤዛ እንግዲህ የእህቷን ምክር ሰምታ ለሁለተኛ ጊዜ አሁንም አዲስ መድኃኒት ገዝታ ሰጣታለች ማለት ነው። ይሄንም መድኃኒት ተጠቅማለች። በጣም የሚገርመው ነገር ወተቱን በጠጣችው ጊዜ መድኃኒቱ ጎርታት ወደ ሆስፒታል መሄዷን አይተን ነበረ። ከዛ ባሻገር ከሆስፒታል መልስ ነገሮቹም እንዳልተሳኩላቸው ሲያውቁ ማዕዚ በድጋሚ ሌላ አዲስ ሀሳብ አመንጭቻለሁ በማለት ቤዛን እንግዲህ ቁጭ አርጋ ትመክራትና በጠዋት ተነስተው አዶኒስ ሳይወጣ ሁለቱ ከሰራተኛዋ ጋር እንዲጣሉና ከሰራተኛዋ ልጅ ጋር ተጣልተው ከዛም አዶኒስ እንዲመለከታት ለማድረግ ቀልብ ለመሳብ ትሞክራለች ማለት ነው። እንግዲህ ያላሰበችው ሻሎም ደግፊኝ በማለት ወደ መቀመጫ ቦታ ላይ እንድትወስዳት ካደረገቻት በኋላ እጇን ይዛ ልቀቂኝ፣ አትግፊኝ እያለች ትጮኻለች ማለት ነው። ቤዛ በዛ ሰዓት ላይ እንደዚህ እያለች ስትጮህ አዶኒስ ከመኝታ ክፍል ብቅ ይላል ማለት ነው። ምን እያደረጋችሁ ምንድን ነው ሲል ገፈተረችኝ፣ ጣለችኝ በማለት ትወድቅና ከሶፋው ዝቅ ብላ ትወርድና እንደተገፈተረች ወይም ደግሞ እንደወደቀችባት ለማድረግ እንግዲህ የሻሎምን እጅ ቤዛ ጎትታ ይዛ ስትወድቅ ነበር ወደ ሶፋውና ቤዛም ደግሞ ይሄን ነገር ያደረገችው ሆን ብላት እንደነበረ የሻሎምን እጇን ይዛት እንደነበረ አይተናል ማለት ነው። ከዛ ባሻገር ያየውን ነገር በአይኑ ስለተመለከተ የነበረ አባወራ የሆነው አዶኒስ እንዴት ትዋሻለሽ? እኔ በአይኔ እኮ ነው ያየሁሽ፣ እንዴት እንደዚህ ትያለሽ? በማለት ሻሎምን እንግዲህ ዝቅ ብላ ይቅርታ እንድጠይቃት ቢላትም ሻሎም እንግዲህ ይቅርታ ለመጠየቅ ለማስረዳት ብትሞክርም በፍጹም ሊረዳት አለመፈለጉንና በእጁ ማስጠንቀቂያ እየሰጣት ይቅርታ ብቻ እንዲጠይቃት ያለበለዚያ መጥፎ ነገር እንዳደርግ ታስገድጅኛለሽ እያላት ነበረ። እንግዲህ አዶኒስ ምንም ነገር ባይጨርስም እነዚህ ሰዎች እስከኖሩበት ጊዜ ድረስ የእሱ ሞግዚት እንደነበሩና ቤተሰቦቹ ከዚህ ቀደም በነበሩ ሰዓት እሱን እንዳሳደጉት እንደ ቤተሰብ ሆነው አብረው የኖሩ እንዲሁም ደግሞ ማንነታቸውን እናትና ልጅን በደንብ ጠንቅቆ ያውቅ ስለነበረ በዚህ ሰዓት ይሄን ያደርጋሉ ብሎ ለማመን ግራ ተጋብቷልና የሚስቱ ቤዛ ጉዳይም ደግሞ የሆርሞን ለውጥ ይሆናል፣ እርጉዝ ስለሆነች የደረሰች በመሆኗ ድንገት እሱ ይሆናል ብሎም እንደዛ ነበረ ብዙ ትዕግስቶችን እያደረገ የሚገኘው። አሁን ላይ ግን በጣም የበዛ ሆነና ያው ቤዛም እንግዲህ የፈለገችውን እነሱን ትኩረት ለመሳብ ስለነበረ የእናትና ልጅን ስቃይ ወይም ደግሞ እናትና ልጅ ከዛ ቤት እንዲባረሩ በእሷ ስም በነፃነት እንደፈለገች ይችን ኪያን ትንሿን ሕፃን ልጅ ገላ እሷ በነፃነት ከልጇ ጋር ወልዳ ፏ ብላ መኖርን ነበር የምትፈልገው ያለምንም ተቀናቃኝ። ግን ደግሞ በቤዛ እግር ስር ሻሎም እንግዲህ ዝቅ ብላ ስትወርድ ያነቱ በጣም አናዷት እንግዲህ እምባዋ ሲፈስ አይተናት ነበረ። ሻሎም እንግዲህ ይሄ ያለ ፍላጎቷ በመሆኑ እያለቀሰች ነበር ይቅርታ የጠየቀቻት። በዛ ነገር ቤዛት በጣም ተደስታለች። ዛሬ እንግዲህ መዓዛም ያየችው ነገር እንግዲህ በጣም ብዙ ነገሮችን እየሞከረች ትገኛለች። ቤዛ እንግዲህ በዚህ ከቀጠለች ብዙ ነገሮችን ማድረጓ አይቀሬ ነው። መዓዛ እንግዲህ በጣም ብዙ ነገሮችን እያደረገች ነው። ዛሬም እንግዲህ አዶኒስ ሁሉን ነገር አባወራነቱ ሁሉን ነገር ሰምቷል። ሻሎምንም ሂዶ ይቅርታ ጠይቋታል ማለት ነው። ሻሎም በአሁኑ ሰዓት ላይ ደስ ብሏታል። ሻሎም እንግዲህ በሌላው ነገር አዶኒስን እንደምታፈቅረው እናትየው አውቀው ሲናገሩ መዓዛ እያንዳንዱ ነገር ሰምታለች ማለት ነው። መዓዛ የሰማችው ነገር በጣም አስገርሟታል። እዚህ ቤት ውስጥ የምትቀልቢያቸው ሰዎች ጭራሽ ባልሽን የምታፈቅረው ናት በማለት እንግዲህ የቤት ሰራተኛ የሆነችቷ የቤት ሰራተኛዋ ልጅ የሆነችው ሻሎም በአሁኑ ሰዓት እንግዲህ በአዶኒስ ፍቅር እየተሰቃየች ትገኛለች ማለት ነው። ሻሎም እንግዲህ ይሄንን ነገር እናቷን እንዴት ልታቀባት እንደቻለች ራሱ ግራ በተጋባ ስሜት ውስጥ ሆና ነው እያየችው የነበር እና እኔ ማላቅ ይመስልሻል ወይ? እንዴት አታውቅም ብለሽ ታስቢያለሽ? እኔ እኮ እናትሽ ነኝ።
ሌላው ቢቀር ጫና ላሳድርብሽ አልፈለግኩም እንጂ ሁሉን ነገር አውቃለሁ ስትላት ነበር። እንግዲህ በስተመጨረሻም አዶኒስ የተደረገውን ነገር ሁሉ ስለሰማኝ ነበረ ቤዛን እንግዲህ እና መዓዛ በሚያወሩ ሰዓት ከመስኮት በር ጥግ ላይ ቆሞ ስለነበር ይሄን ነገር ባዳመጠው ሰዓት ልቡን ሰብሮታል ማለት ነው። እንዴት እንደዚህ አይነት ነገር ካሽ ስራ ትሰራላችሁ ብሎ የሆርሞን ለውጥ ነው እንጂ እንደዛ አይደለም በማለት መዓዛ ጣልቃ ስትገባ ወደ ደጅ እንድትወጣለት እና ቤዛን ብቻዋን ሊያናግራት እንደሚፈልግ ቢነግራትም አዶኒስ እንግዲህ መዓዛን ካስወጣት በኋላ ቤዛ ጋር ለማውራት ችለዋል። ቤዛም አውርታለች። ግን ደግሞ በስተመጨረሻም እንግዲህ ኪያ በስተመጨረሻም ሞታለች እያለች መዓዛ ከክፍሉ ስትወጣ ነበረ። መዓዛ እንግዲህ ወደ ክፍሉ ያመራችው የነበረ ኪያን በህይወት መኖሯንና ለመኖሯን ለማረጋገጥ ነበር። ሻሎም ከኋላ ተከትላት እየሄደች መሆኑን አላወቀችም ነበር። ሻሎም እንግዲህ እየተከታተለቻቸው ያለችው በጣም ከባድ ነው እና ወተቱን ጠጥታ ዶክተሩ የሰጣት መድኃኒት ስለሆነ ይህንን መድኃኒት ተዋጥ ብላ ቤዛ የሰጠቻትን መድኃኒት ካዋጠቻት በኋላ ሻሎም በእጇ እንድትሞት እናደርጋታለን፣ እነሱን ተጠያቂ እናደርጋቸዋለን በማለት ይሄንንም ቅርቃሪ ያመጣችው ማዕዚ ናት ማለት ነው። ማዕዚ እንግዲህ በተንኮሎቿ አንደኛ ናት። እህቷንም ለመጣል ትፈልጋለች፣ ሌሎቹንም ለመጣል ትፈልጋለች። በተዘዋዋሪ መንገድ ማዕዚን እንግዲህ ማዕዚ ቤዛንም ቢጨምር ትቀናቀናታለች ማለት ነው። እህቷን ብትሆን ግን ደግሞ በጣም ክፉኛ ጥላቻ አለባት አይነት ነው። ወይም ደግሞ የቅናት ወይም ደግሞ ይሄንን ሰው ትፈልገዋለች ማለት ነው። የቤዛን ባለቤት የምትፈልገውም እንዲሁም ደግሞ በቤዛ ህይወት ላይ የቀናት ጭምር ነው የምትመስለው እና መልካም እህት አይደለችም። ከዚህ ቀደም እንደማይስማሙ ያውቅ ነበረ። አሁን ላይ ግን የእሷ መምጣት ለእሷ ሰላም የሰጣት መስሎ ስለታየው ቤት ውስጥ ትቷታል ማለት ነው። ውድና የተከበራችሁ ቤተሰብ ሻሎም እንግዲህ ኪያን ታተርፋታለች ወይስ አታተርፋትም? በዚህ ሰዓት አዶኒስ ይሄንን ነገር ያውቃል ወይስ አያውቅም የሚለውን ነገር በቀጣይ በክፍል 5 ይዘንላችሁ የምንመጣ ይሆናል። ባላችሁበት ሰላም ቆይታ ብያለሁ።